ሰላም እንዴት ናችሁ ፋሚሊስ? ዛሬ ደግሞ በሌላ ቶፒክ ተገናኝተናል። ሜዲኬሽን አድሚኒስትሬሽን የሚል ነገር ነው የምናየው ማለት ነው። ማንኛውም ሄልዝ ፊልድ ውስጥ እንግዲህ ስለ ሜዲሲንስ ስለ መድኃኒቶች በአንድም በሌላም ሁሌም አብሮን የሚኖር ነገር ነው። ስፔሻሊ ነርሲንግ ጋር በኤግዛሞቻችሁም ተመረቃችሁ ስራው አለም ስገቡም ዴይሊ በየቀኑ አብራችሁ የምትሉት ነገር ነው እንግዲህ ሜዲኬሽን ጋር ማለት ነው። ሜዲኬሽን አድሚኒስትሬሽን እጅግ ቬሪ ኢምፖርታንት የሆነ ክላስ ነው፣ ቶፒክ ነው የሚሆነው። ሰፋ አድርገን በፓርት እየከፋፈልን እናያለን። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ታተርፉበት አላችሁ። ስለ ሜዲኬሽን አድሚኒስትሬሽን ሰፋ አድርገን እናያለን ማለት ነው። ወደ ክላሳችን እንቀጥላለን። ኦብጀክቲቭስ እንግዲህ ስለ ሜዲኬሽን አድሚኒስትሬሽን ስናወራ ብዙ ነገሮችን እናያለን። ላይክ ፋርማኮ ዳይናሚክስ ኤንድ ፋርማኮ ኪኔቲክስ የሚሉ ምንድን ናቸው የሚለውን እናያለን። በስራ ቦታችሁ ላይ መድኃኒት ሜዲኬሽን ጋር ተገናኝቶ የምትጠቀሟቸው አብሪቬሽንስ አሉ፣ ስለ እነሱ በደንብ እናያለን። ላይክ 10 ሬትስ ኦፍ ሜዲኬሽን አድሚኒስትሬሽን ኤግዛሞቻችሁ ላይ ኢንተርቪው ላይ ኤቭሪዌር የምታገኙት ነገር ነው። ይህንም እናወራለን። ሩትስ ኦፍ ሜዲኬሽን አድሚኒስትሬሽን ይህም በሰፊው የምናወራበት ነው። መጨረሻ ዶዝ ካልኩሌሽን ዶዜጅ ኦፍ ካልኩሌሽን ይህም ቬሪ ኢምፖርታንት የሆነ ነገር ነው። ሰፋ እያደረግን አንድ ባንድ የምናያቸው ይሆናል ማለት ነው። አስ አን ኢንትሮዳክሽን ስለ ሜዲኬሽን አድሚኒስትሬሽን ስናወራ ጀስት የምንጠቀማቸው ቃላቶች አሉ አይደል? መድኃኒቶችን ወይ ሜዲኬሽን እንላቸዋለን ወይም ድረግ አይደል? ሁለቶቹም ቃሎች ኢንተርቼንጀብሊ እንጠቀማቸዋለን፣ ግን ቃላቶቹ ሪሊ ዲፍረንስ አላቸው። ለምሳሌ ድረግ ስንል ኤኒ ሰብስታንስ ዛት አልተር ኦር ቼንጅ ፊዚዮሎጂክ ፋንክሽን ኦፍ ዘ ቦዲ፣ የሰውነታችን ኖርማል ተፈጥሯዊ አሰራር አፌክት የሚያደርግ ማንኛውም ሳብስታንስ ድረግ ይባላል። እንግዲህ ፖዚቲቭሊም ኔጌቲቭሊም አፌክት ሊያደርግ ይችላል ማለት ነው። ድረግ አቢዩዝ ስንል ምንድን ነው? አንዳንዴ ሰካራም ሰዎች፣ ሱስ፣ ኮኬን፣ አልኮል የሚወስዱ ሰዎች ምን እንላለን? ድረግ አቢዩዝ አይደል? ያኔ ሰውነታቸውን አፌክት ስለሚያደርግ ነው። ማንኛውም አይነት ሳብስታንስ ከመድኃኒትም ውጭ መድኃኒቶችንም ጨምሮ ማለት ነው ሁሉንም ጠቅልሎ ሲይዝ ዊኮሊት ድረግ እንለዋለን ማለት ነው። ድረግ። ስለዚህ ሜዲኬሽንስ ምንድን ነው? ሜዲኬሽን ሲባል ደግሞ ኢት ኢዝ ኤ ድረግ፣ አንድ ድረግ ፓርት ነው ሜዲኬሽን ራሱ። አድሚኒስተርድ ፎር ኢትስ ቴራፒውቲክ ኢፌክት፣ ለማዳን ወይም ለሕክምና ፐርፐዝ ብቻ ስንጠቀመው ደግሞ ሜዲኬሽን እንላቸዋለን ማለት ነው። እንግዲህ ሜዲኬሽኖችን በተለያየ ምክንያት ልንሰጥ እንችላለን። ፎር ዲያግኖሲስ ፐርፐዝ አይደል? ጀስት ለማወቅ በሽታን፣ ለኪውር፣ ለትሪትመንት፣ ለሪሊፍ ኦፍ ሲምፕተም፣ ፎር ፕሪቬንሽን ኦፍ ዲዚዝ፣ ለቴራፒውቲክ ለጥሩ ነገር ስንጠቀም ሜዲኬሽን እንላለን ማለት ነው። ስለዚህ ኦል ሜዲኬሽንስ አር ድረግስ በት ኖት ኦል ድረግስ አር ሜዲኬሽንስ ማለት ነው። ስለዚህ ማንኛውም ሰብስታንስ መድኃኒቶችን ጨምሮ ድረግ ናቸው፣ ነገር ግን ሁሉም መድኃኒቶች ግን ድረግ አይደሉም ማለት ነው። ድረግና ሜዲኬሽን ጀስት ልዩነታቸውን እንድትይዙ ነው። ሁለቱን ቃላቶች ኖርማሊ ስራ ቦታ ላይ ኢንተርቼንጀብሊ ነው የምንጠቀማቸው፣ ግን ይህን አይነት ዲፍረንስ አላቸው ለማለት ነው። ለምሳሌ ኢፌክት ኦፍ ድረግስ እንላለን። ዋት ዘ ኢፌክት ኦፍ ድረግስ? ብዙውን ጊዜ ሜዲኬሽንስ ስለማለት ነው፣ ኢንተርቼንጀብሊ ስለምንጠቀማቸው ነው። ቴራፒውቲክ ኢፌክት አላቸው። ቴራፒውቲክ ኢፌክት ማለት ዘ ፕራይመሪ ሪዘን ፎር ፕሪስክሪፕሽን፣ መድኃኒት የሚታዘዘው በዋነኝነት ለህክምና ለማዳን ነው፣ ፎር ቴራፒውቲክ ፐርፐዝ ነው። ኢት ኢዝ ሜዲኬሽንስ ዲዛይርድ ኤንድ ኢንቴንሽናል ኢፌክት፣ ታስቦበት የተሰሩበት ዋናው ምክንያት እንግዲህ ቴራፒውቲክ ኢፌክታቸው ነው። ለምሳሌ ፓሊቲቭ ኬር ሊሆኑ ይችላል። ፓሊቲቭ ማለት ሰውየውን ፔኑን ኮምፎርቱን እንዲሰጡ ማለት ነው። አንዳንዴ ተርሚናል ኢል ፔሸንትስ አሉ። ለምሳሌ የመጨረሻ ኢንድ ስቴጅ ካንሰር የሆኑ ሰዎችን የምናክማቸው ህክምና ፓሊቲቭ ኬር ይባላል። which means peaceful days፣ ይሄ እንዳይታመሙ ሰፈር እንዳያረጉ ምናምን እንጂ እንደማይድኑ ሲታወቅ ማለት ነው። ሌላ ኪውሬቲቭ ማዳን፣ ለምሳሌ የሆዱ ትላትል በሽታ ያለበት ሰው ያን ትላትል ኮምፕሊትሊ የሚያጠፋ መድኃኒት እንሰጠዋለን። ዛት ኢዝ ኪውሬቲቭ እንለዋለን ማለት ነው። ሪስቶሬቲቭ ወደ ኋላ ሪፋንክሽኒንግ ማለት ነው። ኤንድ ኬሞቴራፒውቲክ ኢፌክት የካንሰር ህክምና አይነት ነገሮች ማለት ነው። ድረግስ አንደኛ ምንድነው? ቴራፒውቲክ ኢፌክት ይባላል ማለት ነው። ታስቡበት የምንሰጠው ነገር ቴራፒውቲክ ኢፌክት ዘንድ። ከቴራፒውቲክ ኢፌክት አንዳንዴ ሳይድ ኢፌክት አለ። ሳይድ ኢፌክት ደግሞ የጎንዮሽ ጉዳት የሚባለው አይደለም። ኢት ኢዝ ሰከንዳሪ ኢፌክት which is intended፣ ብዙ ጊዜ ይታወቃል። የሆነ መድኃኒት ጠንካራ በጎኑ እንደዚህ ያለው ግን የጎንዮሽ ጉዳት እንደዚህ እንቅልፍ ሊል ይችላል፣ ትንሽ የራስ ምታት ሊኖረው ይችላል፣ ምግብ እንደዚህ ሳይድ ኢፌክት አለ ማለት ነው። እሱ የታወቀ ነገር ነው፣ ኢንተንድድ ነው፣ ኤክስፔክትድ ነው። ዛት ሜይ ቢ ሃርምለስ ኦር ሃርምፉል። ሰከንዳሪ ኢፌክትስ ኦፍን ፕሬዲክቴብል ናቸው፣ የሚጠበቁ ናቸው። ኤንድ ዩዥዋሊ ቶለሬትድ፣ ያን ያክል ከባድ ጉዳትም አያመጡም ማለት ነው። ችግሩ ከዛ የዘለለ ሲሄዱ ግን አድቨርስ ኢፌክት እንለዋለን። አድቨርስ ኢፌክት ሞር ሲቪየር ሳይድ ኢፌክትስ
ከጠበቅነው በላይ ከባድ የሆነ ጉዳት ከባድ የሆነ ሳይድ ኢፌክት ሲመጣ አድቨርስ ኢፌክት እንላለን። በዛ ጊዜ ዲስኮንቲኒዩሽን ኦፍ ድረግ ሊኖር ይችላል። መድኃኒቱን መውሰድ እንዲያቋርጥ እንዲያቆም ልናደርግ እንችላለን ማለት ነው። ሶ ዚስ አድቨርስ ኢፌክትስ አር ኢፌክትስ ዛት አር ኖት ኢንተንድድ ኦር ዲዛይርድ። ይሄ እንደ ሳይድ ኢፌክት የምንጠብቀው ወይም ደግሞ ሀፕን ያደርጋል የምንለው ሳይሆን ከዛ የበለጠ ሲቪየር ሲሆን አድቨርስ ኢፌክት እንላለን ማለት ነው። በዚህ ጊዜ መድኃኒቱን እንቀይርለታለን ኦር እናስቆመዋለን ምናምን ማለት ነው። ሌላ ድረግ ቶክሲሲቲ የሚል ቃል አለ። ድረግ ቶክሲሲቲ ኢት ኢዝ ዲሌቴሪየስ ኢፌክት ኦፍ ዘ ድረግ ኦን አን ኦርጋኒዝም ኦር ዘ ቲሹ ማለት ነው። ቶክሲክ ሆነ ማለት አንዳንዴ ኦቨርዶዝ ከወሰዱ ሰዎች ብዙ መድኃኒት ባንዴ ከወሰዱ ሰውነታቸውን ቲሹ ሴሎችን ሲጎዳ ድረግ ቶክሲሲቲ እንላለን ማለት ነው። አለርጂ ድረግ አለርጂ ኢት ኢዝ ኢሚዩኖሎጂክ ሪአክሽን አይደል? የበሽታ የመከላከል አቅማችን ኦቨር ሴንሲቲቭ ሲሆን ለዛ መድኃኒት which means ከዚህ በፊት የዛ ኬሚካል የዛ መድኃኒት አንቲቦዲ ሰውነታችን ላይ ካለ ያ ነገር ሪስፖንድ ሲያደርግ አለርጂ አለበት ይባላል ያ ሰው ማለት ነው። አንዳንድ የታን ኮዝ አናፊላክቲክ ሪአክሽን ራስን እስከ መሳት እስከ መግደልም ያደርስ ይችላል ማለት ነውና it occurs in a person who has been previously exposed to the drug and has developed antibodies ማለት ነው። ከዚህ በፊት ሰውነቱ ላይ የዛ መድኃኒት አንቲቦዲ ካለ ኦር የዛ ኬሚካል የዛ ድረግ አንቲቦዲ ካለ ለአለርጂ ይነሳበታል ማለት ነውና አንዳንድ አይታችሁ እንደሆነ በተለይ በውጭ ዓለም መድኃኒት ከመሰጠቱ በፊት ቆዳው ላይ ትንሽ ነገር ተሰጠ ያዛች መድኃኒት አለርጂ መኖር አለመኖሩ ቼክ ይደረጋል። ከዛ የዛ መድኃኒት አለርጂ ከሌለበት ብቻ ነው መድኃኒቱን የሚሰጡት ማለት ነው። እኛ ሀገር ብዙም አልተለመደም ግን ይደረጋል። ጀስት ሞደርን የሆነ ሲሄድ መጀመሪያ አለርጂ ቼክ ተደርጎ ነው መድኃኒት የሚሰጠው ማለት ነው። ሶ እነዚህ ቃላቶችን እንይዛለን። ዘን መድኃኒት ከየት ነው የሚሰራው? ሶርስ ኦፍ ድረግስ መድኃኒቶች ከየት ነው የሚሰሩት ነው። በዋነኝነት እንግዲህ ከፕላንትና ከአኒማል አይደል? ፕላንትስ ኤኒ ፓርት ኦፍ ዘ ፕላንት ኤግዛምፕል ናትሮፊን፣ ዲጎክሲን የሚባሉ መድኃኒቶች ከፕላንት ኤክስትራክትስ ነው የሚሰሩት ማለት ነው። ከአኒማልስ ከእንስሳት የሚሰሩ መድኃኒቶች አሉ። ለምሳሌ ሆርሞንስ አይደል? ሆርሞኖች ምስል ኢንሱሊን ለምሳሌ ከፒግ ከአሳማና ከካውስ ሊሰራ ይችላል። እንዲሁም ደግሞ ቫይታሚኖች ከፊሽ ኦይል ያሳ ዘይት ጋር ቫይታሚን ኤ፣ ቫይታሚን ዲ እነዚህ አሁን ከአኒማል ጋር ተገናኝቶ ሲሆን ማለት ነው። ከሚነራልስ ኦር ሚነራልስ በኢትሰልፍ ራሱ እንደ መድኃኒት ሊያገለግሉ ይችላሉ። ለምሳሌ አይረን ሳልፌት አይረን አይደል ፎር ለአኔሚያ ለደም ነገሮች፣ ማግኔዥየም ትራይሳይክሊት፣ ሌሎችም በጣም ብዙ ሚነራሎች ለመድኃኒትነት ሊያገለግሉ ይችላሉ። ኢቭን ከማይክሮ ኦርጋኒዝሞች መድኃኒት ይሰራል። ቲፒካል ኤግዛምፕሉ እንግዲህ ፔኒሲሊን የሚባሉ መድኃኒቶች ማለት ነው። ፔኒሲሊን የሚባሉ መድኃኒቶች እነ አምፒሲሊን፣ አሞክሳሲሊን እነዚህ መድኃኒቶች ከፔኒሲሊየም ከሚባል ፈንገስ በእሱን ፈርቲሊቲ ፈርመንቴሽን ኦፍ ዚስ ፈንገስ እዛ ማይክሮ ኦርጋኒዝም የሚሰሩ አንቲባዮቲኮች ናቸው ማለት ነው። ሶ ከማይክሮ ኦርጋኒዝሞችም መድኃኒት ሊሰራ ይችላል። ጄኔቲክ ኢንጂነሪንግ ላይክ ከሂውማን ኢንሱሊን ኦር ሂውማን ግሮዝ ሆርሞን እነዚህ በጄኔቲካሊ ሞዲፋይ በማድረግ የሚሰሩ መድኃኒቶች አሉ። ሲንተቲክ ኬሚካልስ ኦልሶ አስ ኤ ሶርስ ኦፍ ድረግስ ሊያገለግሉ ይችላሉ ማለት ነው። ሶ በእነዚህ ሁሉ መንገዶች መድኃኒት ሊሰራ ይችላል። ዋት አር ዘ ቤዚክ ፕሪንሲፕልስ ኦፍ ፋርማኮሎጂ? ይሄ እንግዲህ መድኃኒቶችና ሰውነታችን የሚያደርጉት ሪያክሽን ምን ይመስላል የሚለውን ለማሳየት ነው። ፕሪንሲፕልስ ኦፍ ፋርማኮሎጂ የሚያሳየው ሁለት ቃላቶችን እናያለን። ፋርማኮ ኬኔቲክስ እና ፋርማኮ ዳይናሚክስ የሚባሉትን ማለት ነው። ሶ ፋርማኮ ኬኔቲክ ማለት ኤ ፕሮሰስ ባይ ዊች ድረግስ አር ዲስትሪቢዩትድ ዊዝን ዘ ቦዲ፣ መድኃኒቶች ሰውነታችን ላይ ዲስትሪቢዩት ሲደረጉ ወይም ሰውነታችን ሲቀበላቸው ወይም ለመድኃኒቱ የሚሰጠው ምላሽ which is called pharmacokinetics ይባላል። which means the body does to the drug what the body does to the drug። ስለዚህ አንድ መድኃኒት ዋጣችሁት፣ መድኃኒቱን ስትወጡት ምንድነው ሰውነታችሁ ለዛ ነገር ሪስፖንድ የሚያደርገው ነው። ለምሳሌ መጀመሪያ ምንድነው የሚያደርገው? አብዞርብሽን አይደል? ወደ ደም ሲስተም አብዞርብ ያደርገዋል። ከዛስ ዲስትሪቢዩት ቱ ኦል ኦቨር ዘ ቦዲ፣ ወደ ደም ሲስተም መድኃኒቱ አብዞርብ ከተደረገ በኋላ በሰውነት ዲስትሪቢዩት ይደረጋል። ዘን ሜታቦላይዝ ይደረጋል which means ሰውነታችን ያን መድኃኒት ወደ ኢምፖርታንት ፎርም ይቀይረዋል ማለት ነው። ስሩ ኤንዛይምስ ኤንድ አዘር ኬሚካል ሪአክሽንስ። ሜታቦሊዝም ከተካሄደ በኋላ የማያስፈልገው ነገር ይወገዳል። ኤክስክሬሽን ኦፍ ዘ ድረግስ ቱ ዘ ቦዲ ማለት ነው። ስለ እያንዳንዳቸው እንመጣለን ሁላቸው ነው። ስለዚህ ሰውነታችን መድኃኒቱን አብዞርብ ሲያደርገው ዲስትሪቢዩት፣ ሜታቦላይዝ፣ ኤክስክሬት ሲያደርገው ይሄ ፕሮሰስ which is called ፋርማኮኬኔቲክስ ይባላል። ሲምፕሊ ዋት ዘ ቦዲ ዳስ ቱ ዘ ድረግ ማለት ነው። ሰውነታችን ለዛ መድኃኒት የሚሰጠው ምላሽ which is called ፋርማኮኬኔቲክስ ይባላል ማለት ነው። ዘን ፋርማኮ ዳይናሚክስ ደግሞ ሰውነታችን እንደዛ ፕሮሰስ በሚያደርገው ሰዓት መድኃኒቱ ደግሞ የሰውነታችን ባህሪ፣ የሴሎችን የትስዎችን ባህሪ ይቀይራል ማለት ነው። ስለዚህ ፋርማኮ ዳይናሚክስ የምንለው ዘ ስተዲ ኦፍ ባዮኬሚካል ኤንድ ፊዚዮሎጂካል ኢፌክት ኦፍ ድረግስ ኤንድ ዘ ሜካኒዝም ኦፍ አክሽን ማለት ነው። ስለዚህ ሴሎችን፣ የሴሎችን፣ የቲሾችን፣ የሰውነታችን
አክቲቪቲ መድኃኒቱ ሲቀይረው that is called pharmacodynamics ዳይናሚክ ማለት ቼንጂንግ አይደል ቼንጅ ሲያደርገው ማለት ነው the process which drugs influence the cell physiology ማለት ነው the cell physiology so simply ምንድነው የምንለው what the drug does to the body የቀድሞ ኬኔቲክ ሲሆን what the body does to the drug ነው ይሄ ደግሞ ሪቨርስ what the drug does to the body ሰውነታችን ላይ ህዋሶቻችን ላይ ሴሎቻችን ላይ የሚያመጣው የመድኃኒቱ ኢፌክት ያንን ፕሮሰስ የሚያጠና ደግሞ that is called ፋርማኮዳይናሚክስ እንላቸዋለን ጀስት ሁለቱን ተርሞች እንድትይዟቸው ነው ልዩነታቸውን መያዝ ይኖርባቸዋል ሶ እስኪ መድኃኒቱ እንዴት ፕሮሰስ እንደሚሆን እንየው ኦር ደግሞ ፋርማኮኪኔቲክስ ስቴፖችን ማለት ነው የመጀመሪያው ምንድነው አብዞርፕሽን ማለት ያው ዳይጀስቲቭ ሲስተም እንደምናውቀው ምን ማለት ነው a process by which a medication enters to the blood stream ልክ ምግብ በልተን መጨረሻ የምግብ ዓላማው ምንድነው ኒውትረንቶቹ ወደ ደም ሲስተም መግባት ነው አይደል አብዞርብ መሆን ነው ቀጭን አንጀት ወፍራም አንጀት ጨጓራ አፋችን ጀምሮ አብዞርብ የሚሆነው አሉ እንደ ምግቦች አይነት ስለዚህ ወደ ደም ሲስተም የመግባት ፕሮሰስ አብዞርፕሽን ይባላል መድኃኒትም እንደዚሁ ቀጥታ ወደ ደም የሚሰጡት ዳይሬክትሊ ወደ ደም ሲስተም ገቡ እንላለን ነገር ግን በመዋጥ በጡንቻ በቆዳ ምናምን የሚሰጡት ደግሞ አብዞርብ ይደረጋሉ ወደ ብለድ ስትሪም which is called absorption ይባላል ማለት ነው the route of administration affects how quickly and completely a medication is absorbed the route of medication ልክ ነው ለምሳሌ በአፍን የምትጡት ታብሌት እና በመርፌ የሚሰጠው መድኃኒት እኩል አብዞርብ አይሆንም አይደል ፍጥነታቸው ይለያያል ማለት ነው እሱን መጨረሻ ስለ እያንዳንዳቸው ስናወራ እናየዋለን በት route of administration absorptionን ዲፔንድ ያደርገዋል ለዛም ነው በፍጥነት እንዲሰራ የምትፈልጉት ወይ ደግሞ አስቸኳይ መድኃኒት ከሆነ ቀጥታ በደም ስር የሚሰጠው ለዛ ነው አብዞርፕሽኑ ዳይሬክትሊ በፍጥነት እንዲደርስ ማለት ነው የሚዋጥ ሲሆን ግን ገና በአፍወርዶ ጨጓራ ጋር ሄዶ ዳይጀስት ተደርጎ ምናምን ብዙ ደቂቃ ጨርሶ ነው ማለት ነው ስራውን የሚሰራው ሶ ሩት ኦፍ አድሚኒስትሬሽኑ ለአብዞርፕሽኑ ማተር ያደርጋል ማለት ነው ድረግስ አር አብዞርብድ ባይ ዘ ሙከስ ሜምብሬንስ ኦፍ ዘ ጂአይ ትራክት ሙከስ ሜምብሬን ማለት እንግዲህ ካፍ ጀምሮ ጨጓራ ላይ አንጀት ላይ ምናምን ማለት ነው ሬስፓራቶሪ ትራክት ላይ አብዞርብ ሊደረጉ ይችላሉ ኤንድ ዘ ስኪን ማለት ነው ስኪን ሂ አብዞርፕሽን ነው ዘን ፋክተርስ አፌክቲንግ ድረግ አብዞርፕሽን ቶሎ አብዞርብ እንዲሆን ምን ፋክተር አፌክት ያደርጋሉ ለምሳሌ ብለድ ፍሎ ቱ ዘ አብዞርፕሽን ሳይት አንደኛ ፍሎ ኦፍ ብለድ ማተር ያደርጋል ማለት ነው so it is a major factor in the drug absorption especially መርፌ ለምሳሌ intramuscular injection ስንሰጥ ቶሎ ኢፌክቱን ከፈለግን ብዙ የሆነ የደም ፍሰት ያለበት ኤሪያ መሆን አለበት ማለት ነው ኤሪት ብለድ ሳፕላይ facilitates absorption whereas ፑር የሆነ ብለድ ሳፕላይ will slow absorption simple example ብናይ ለምሳሌ የኢንሱሊን የስኳር ታማሚዎች ኢንሱሊን ሲወጉ ብዙ ቦታ መውጋት ይችላሉ አይደል ስለዚህ አሁን ስሎውሊ እንዲሰራ ብዙውን ጊዜ እዚህ ከሆዳቸው ላይ ያለው ሰብኩታኒስ ቲሹ ጋር ነው የሚሰጡት ፈጥኖ እንዲሰራ ከፈለጉ ግን እግራቸው ጋር ማድረግ ይችላሉ ምክንያቱም በሚንቀሳቀሱበት ጊዜ ብዙ የደም ፍሰት ስለሚኖር እግር ላይ ቶሎ አብዞርብ ይደረጋል ማለት ነውና የደም ፍሰት ብለድ ፍሎ ቱ ዘ ኤሪያ አንዱ የአብዞርፕሽን ፋክተር ነው ማለት ነው ሌላ the solubility of the drug and the pH of the drug የመድኃኒቱ pH እና solubility አቅሙ ማለት ነው ለምሳሌ የተወሰኑ መድኃኒቶች አሉ that are acidic የሆኑ a drug that is acidic such as aspirin can more easily absorbed in acidic environment ለምሳሌ gastric ላይ ማለት ነው አስፕሪን የምትዋጣው ለምሳሌ ቶሎ አብዞርብ የሚደረገው ጨጓራ ላይ ነው because of acidic nature ስለሆነ መድኃኒቱ በአሲዲክ environment ጨጓራ ላይ ባለው acidic ቶሎ አብዞርብ ይደረጋል ቶሎ ሪአክሽን ይሰራል ማለት ነው ቤዚክ የሆኑት a drug that is more basic in composition is not absorbed in the stomach ጨጓራችን አሲዳማ ስለሆነ ስለዚህ ምን ያደርጋል ከጨጓራ ወረድ ብሎ ስሞል ኢንተስታይናችን ምንድነው ኤንቫይሮንመንቱ ሞር ቤዚክ ነው አይደል ስለዚህ ወደ ስሞል ኢንተስታይን ሄዶ አብዞርብ ይደረጋል ማለት ነው ቤዚክ የሆኑ መድኃኒቶች ደግሞ ቤዛማ የሆኑ መድኃኒቶች ከጨጓራ ይልቅ ወደ አንጀታችን ወረድ ብሎ አልፈው ሄደው አብዞርብ ይደረጋሉና የፒኤች ኦፍ ዘ ድረግ ኤንድ ሶሉቢሊቲ ኦፍ ዘ ድረግ ራሱ አንዱ ፋክተር ያደርጋል ማለት ነው አብዞርፕሽን የሚባለው is very important ምክንያቱም መድኃኒቱ ቶሎ እንዲሰራ የምናደርግበት ቴክኒክ ስለሆነ መድኃኒቱ ቶሎ የሚሰራበት ምክንያት ይሄ ስለሆነ ማለት ነው ሌላው እንደዚህ መድኃኒት ቶሎ እንዲሰራ አብዞርፕሽን ስፒዱን አፌክት የሚያደርገው ፉድ ነው ኢንጀክሽን ኦፍ ፉድ ቢፎር ቴኪንግ ኦራል ሜዲኬሽንስ interactions of self medications with food change chemical structure of the drug thereby affecting absorption ማለት ነው ስለዚህ ምግብ ጋር በባዶ ወደሚወሰዱ መድኃኒቶች አሉ ዘንድ ደግሞ ምግብ ከበላችሁ በኋላ ወሰዱ የሚባሉ ምግቦች አሉ ይሄ ምግብ ራሱ it affects the absorption of the medicines ማለት ነው clients taking warfarin ለምሳሌ አንቲኮአጉላንቱ ዋርፋሪን የሚወስዱ ሰዎች should avoid or limit food containing high vitamin K አይደል ቫይታሚን K ያለባቸው ምግቦችን
ይከለከላሉ ዋርፋሪን የሚወስዱ ሰዎች። ምክንያቱም ምንድነው it is ቫይታሚን ኬ አንቲዶት ፎር ዋርፋሪን። አንዳንዴ ዋርፋሪን በጣም በብዛት የወሰደ ሰው የዛ ኢፌክቱን ለመቀነስ ምን ሰጠው ቫይታሚን ኬ ነው፣ ኢንጀክት ብናደርገው ቫይታሚን ኬ ነው። አንቲዶት ነው፣ ተቃራኒ ናቸው ማለት ነው። ስለዚህ ዋርፋሪን የሚወስድ ሰው ሃይ ቫይታሚን ኬ ያላቸው ምግቦች ኦር ይህንን ቫይታሚን ኬን ራሱን ኤሌክትሮላይቱን መውሰድ የለበትም ማለት ነው። ስለዚህ እንደዚህ ከምግብ ጋርም አብዞርብሽን ኢፌክት አለው ማለት ነው። ሶ አብዞርብ ከሆነ በኋላ እንግዲህ አብዞርብሽን ዲፊኒሽኑን ሲምፕሊ ምን ብለን ያየ ነው ወደ ብለድ ስትሪም መግባት ነው መድኃኒቱ አይደል። ዘን ወደ ብለድ ስትሪም ከገባ በኋላ ምንድን ነው የሚያደርገው? ዲስትሪቢዩት ይሆናል ማለት ነው። ዲስትሪቢዩሽን ኦር ትራንስፖርቴሽን ኦፍ ዘ ድረግ ቱ ኦል ኦቨር ዘ ቦዲ። እንግዲህ ደም ላይ የገባ ነገር በመላው ሰውነታችን ይሰራጫል ማለት ነው። ሶ ዲስትሪቢዩሽን ኢዝ ዘ ፕሮሰስ ባይ ዊች ሜዲኬሽን ኢዝ ዴሊቨርድ ቱ ዘ ታርጌት ሴልስ ኦር ኢንተርስቲሽየም ኢን ዘ ቲሹስ ፍሮም ዘ ብለድ ስትሪም። እና መድኃኒቶች በመላው ሰውነታችን ይሰራጫሉ። ነገር ግን ኢፌክታቸው እንደ መድኃኒቱ አይነት ታርጌት ሴሎች አሁን በመላው ሰውነታችን ካለ ሁሉም መድኃኒት መላው ሰውነታችን ላይ ሄዶ አይሰራም ማለት የሚፈልገው ቦታ ላይ ነው የሚሰራ። እንደዛ የሚሆንበት ምክንያት ደግሞ የሚሰራው መድኃኒትና ታርጌት ኦርጋን ሴሎች አሉ፣ ሪሴፕተርስ ያገኝበት ቦታ ላይ ብቻ ነው የሚሰራው ማለት ነው። ስለዚህ የጨጓራ መድኃኒት ሰጠህ እጅህ እግር ላይ ወይም ጭንቅላት ላይ ሄዶ አይሰራም፣ ግን ደም ውስጥ ላይ ግን ይኖራል ማለት ነው። ግን ሄዶ የሚሰራው ምን ላይ ነው? እዛ ጨጓራ ላይ ያሉት ሪሴፕተር ፕሮቲኖች ስላሉ እዛ ጋር ባይንድ አድርጎ ይሰራል። ሌላ ቦታ ግን ሪሴፕተር ስለማይኖረው አሰራሩ ገና መድኃኒቱ ሌላ ቦታ ላይ አይሰራም፣ ጀስት ሰርኩሌት ግን ያደርጋል ማለት ነው። ስለዚህ ዲስትሪቢዩሽን ሲባል ሲምፕሊ ኦል ኦቨር ዘ ቦዲ ይዞራል፣ ዘንድ የሚያስፈልግበት ቦታ ላይ ሄዶ አክት ያደርጋል ማለት ነው። ዘ ሬት አት ዊች ዘ ድረግ ሪችስ ዘ ስፔሲፊክ ሳይት ኢዝ አፌክትድ ባይ እንግዲህ የሚያስፈልገው ቦታ ላይ መድኃኒቱ ለመድረስ በብዙ ነገሮች አፌክት ይደረጋል። የመጀመሪያው የደም ላይ እስከሆነ ድረስ ኢፌክቲቭነስ ኦፍ ካርዲዮቫስኩላር ሲስተም ማለት በቂ የሆነ ወይም ጤናማ የሆነ የካርዲዮቫስኩላር ሲስተም ማለት ልብ በደንብ የምትመታ የደም ቱቦዎቻችን ፒውር የሆኑ ኮሌስትሮል ያልበዛባቸው ካርዲዮቫስኩላር ሲስተማችን ብለድ ሰርኩሌሽናችን በጣም ኢፌክቲቭ ሲሆን መድኃኒቶች በፍጥነት ይሰራሉ። ሌላ ዘ አማውንት ኦፍ ሜዲኬሽን ባውንድ ቱ ዘ ፕሮቲን አያጁት ደም ላይ ሲዞር ኬሪየር ፕሮቲኖች አሉ። ከነዛ ጋር ባውንድ የመሆን ኳሊቲው ምንድን ነው? አሁን ይህ የመድኃኒቶች ኳሊቲ ነው። ፕላስ ደግሞ የሰውነታችን ጤናማ የሆነ የብለድ ኮምፖነንት መኖርም ማተር ያደርጋል ማለት ነው። ቲሹ ስፔሲፊሲቲ ኦፍ ዘ ድረግ አያችኋት። ቲሹ ስፔሲፊሲቲ ኦፍ ዘ ድረግ ያ ማለት ያ መድኃኒት የተሰራበት ስፔሲፊክ ለዛች አላማ እስከሆነ ድረስ እዛች ስፔሲፊክ ላይ ለመሄድ ስፔሲፊክ ሆኖ የተሰራ መድኃኒት ከሆነ በፍጥነት ዲስትሪቢዩት ሆኖ እዛች ቦታ ይደርሳል ማለት ነው። ሌላ እንዳያልፍ የሚከለክሉት ነገሮች አሉ። ብዙ ጊዜ መድኃኒትን ብለድ ብሬን ቤሪየር BBB የሚባለው ብለድ ብሬን ቤሪየር ማለት መድኃኒቶች ወደ ጭንቅላት ወደ ብሬን እንዳይገቡ የሚከላከል ማለት ነው። እና ብዙ መድኃኒቶች አያልፉም ይሄን እና በጣም ሴሌክቲቭ የሆኑ መድኃኒቶች ይህን እንዲያልፉ ተደርገው የተሰሩ መድኃኒቶች ካልሆኑ ወደ ጭንቅላታችን ደም በሚፈስበት ጊዜ ቀጥታ ሁሉ መድኃኒት ወደዛ አይገባም ማለት ነው። ዘ ሴም ቲንግ ፕላሴንታም በነፍሰ ጡር ሴቶች ላይ ከእናቲቱ ወደ ህፃኑ መድኃኒት ያልፋል። የማያልፍ መድኃኒት አለ፣ የሚያልፍ መድኃኒት አለና ለዛ ነው በነፍሰ ጡር ጊዜ የሚወሰድ የማይወሰድ መድኃኒት የምንለው። ፕላሴንታን ክሮስ ማድረግ ይችላል አይችልም፣ ህፃኑን ይገደዋል ምናምን የሚለውን ነገር ማወቅ ስላለብን ነው። ስለዚህ ዱሪንግ ዲስትሪቢዩሽን እነዚህ ብለድ ብሬን ቤሪየር ፕላሴንታ የሚባሉ ነገሮች አፌክት ያደርጉታል ማለት ነው። ወይም ደግሞ የሚሰሩበትና ማይሰሩበት ሁኔታ አለ። ሜምብሬን ፐርሜቢሊቲ የሴሎች ነው። እያንዳንዱ ሴል ሜምብሬን ፐርሜቢሊቲም የዲስትሪቢዩሽን ኦፍ ድረግ አፌክት ይኖረዋል። ሞስትሊ ግን ምንድነው ብለድ ፍሎ ቱ ዘ ብሬን ሊቨር ኪድኒ ኢዝ ሃይ ስለሆነ ዜሮ ል ቢ ሃይ ዲስትሪቢዩሽን ኦፍ ድረግስ ቱ ዜስ ኦርጋንስ ስፔሻሊ ሊቨር እና ኪድኒ። መድኃኒት በተደጋጋሚ የሚወስድ ሰው ጉበቱና ስፔሻሊ ጉበቱ ያው ስለምታጣራ ዲቶክሲፋይ ስለምታደርገው ማለት ነው። ከዛ ደግሞ ኮላሊቱ ይጎዳሉ ማለት ነው። በጣም መድኃኒት በደጋጋሚ የሚወስደው ጨጓራው ይታማል፣ ጉበቱ ይታማል እና ኮላሊትም ይጎዳሉ። ምክንያቱም ሀይ የሆነ ብለድ ፍሎ ወደ እነዚህ ኦርጋኖች ስላለ ማለት ነው። እንደውም ብሬን እንዳልኳችሁ ብለድ ብሬን ቤሪየር ስላሉ ፕሮቴክት ያደርገዋል። ሊቨር እና ኪድኒ ግን ፍሪ ናቸው። ኩላሊታችን አሁን 25% ደም ቀጥታ ወደ ኩላሊት ነው የሚሄደው አይደል ባንዴ። ስለዚህ በጣም እያንዳንዱ ድረግ በዛ ያልፋል። ሊቨር ደግሞ ኤቭሪ ብለድ በሊቨር ያልፋል ቢኮዝ ቱ ዲቶክሲፋይ ማለት ነው። ሶ ዲስትሪቢዩሽን በዚህ አፌክት ይደረጋል። ዘን የሚፈለግበት ቦታ ላይ ሴሎች ጋር ከደረሰ በኋላ ምንድን ነው የሚሆነው? ሜታቦሊዝም which means bio transformation of the drug መድኃኒቱ ወደ ሌላ ፎርም ይቀየራል ማለት ነው። which means physical and chemical processing of the drug by the body using enzymes ማለት ነው። so medications are converted into less potent or inactive form ይቀየራሉ። ስራቸውን ከሰሩ በኋላ ይቀየራሉ ወደ less potent ወደ ማይጎዳ ነገር ወይም ደግሞ ወደ inactive ዶርማንት ወደ ሆነ ነገር ይቀየራሉ ማለት ነው።
So the rate of metabolism is determined by the presence of enzymes in the liver cells እንዳልኳችሁ አብዛኛው መድኃኒቶች ዲቶክሲፋይ የሚደረጉት ፊልተር የሚደረጉት በሊቨር ስለሆነ በዛ ሊቨር ላይ ባሉ ኤንዛይሞች ዲፔንድ ይሆናል ማለት ነው። So a drug converted into active or inactive metabolites by enzymes ማለት ነው enzymes. Most of this conversion occur የሚያደርገው ከየት ነው? ሊቨር ላይ ማለት ሊቨር። Although some conversion can take place lung, kidney and plasma and also interstitial mucosa ከነዚህ intestinal mucosa ወይም አንጀት አካባቢ ላይ ከነዚህ ኤሪያዎች ላይም ምን ይሆናል ኮንቨርሽን ይካሄዳል ሜታቦሊዝም ሊካሄድ ይችላል ማለት ነው። ሊቨር ላይ ግን አብዛኞቹ ኤንዛይምስ ስለሚኖሩ ሳይቶክሮም P450 እንደዚህ አይነት ሜታቦላይዚንግ ኤንዛይሞች ስላሉ እነዚህ ሊቨር ላይ መድኃኒትን ሜታቦላይት ያደርጉታል which means መድኃኒቱን ወደ ጠቃሚ ፓርት ይቀይሩታል ፕላስ ደግሞ እንዳይጎዳም ሰውነትንም እንዳይጎዳ ዲቶክሲፋይ ታደርገዋለች ሊቨር ማለት ነው። we call it ሜታቦሊዝም እንለዋለን። and also there are factors affecting drug metabolism ለምሳሌ ጄኔቲክ ፋክተርስ ሊሆን ይችላል ከሰው ሰው እንደማለት ነው እንደ ዘርያ ነገር ዳይት ኤንድ ኢንቫይሮንመንታል ፋክተርስ አፌክት ሊያደርጉት ይችላሉ ምንም መገው ምግብ እዛ መድኃኒት ጋር ሪአክሽን ሊኖር ስለሚችል የጉበት ጤንነት ዲዚዝ that affect liver ለምሳሌ ሄፓታይተስ ሊቨር ሲሮሲስ ያለበት ሰው መድኃኒቶች በደንብ ላይ ሰሩለት ይችላሉ። ፐርሰናል አትሪቢዩትስ ላይክ ኤጅ ሴክስ ኮአድሚኒስትሬሽን ኦፍ ድረግስ ተጨማሪ መድኃኒት 2-3 መድኃኒት የሚወስዱ ሰዎች ደግሞ ድረግ ኢንተራክሽን ሊኖር ስለሚችል እነሱን ቼክ ማድረግ ያስፈልጋል። ያን መድኃኒት ወይ በጣም እንዲሰራ ያደርጋል ወይ ሊቀነሰው ይችላልና ድረግ ኢንተራክሽን የራሱ የሆነ ህግ አለው። እንዳልኳችሁ የሆነ መድኃኒት ስትሰጡ ሊፍሌቱ ላይ ስታዩ ድረግ ኢንተራክሽኑም አስቀምጦላችኋል ከዚህ መድኃኒት ጋር አብራችሁ እንዳትሰጡ በዚህ መድኃኒት ላይ ደግሞ ብትሰጡ ኢፌክቲቭነሱን ይጨምረዋል የሚል ነገር ልታዩ ትችላላችሁ። ዘን ኢፌክቱን ካደረገ በኋላ መጨረሻ ላይ ምንድነው የሚቀረው? ኤክስክሬሽን ኦፍ ዘ ድረግ መወገድ አይደል? ኤክስክሬሽን ኦፍ ዘ ድረግ ኤክስክሬሽን ኢዝ ዘ ፕሮሰስ ባይ ዊች ድረግስ አር ኤሊሚኔትድ ፍሮም ዘ ቦዲ። እንግዲህ አብዞርብ ሆነ ዲስትሪቢዩት ሆነ ሜታቦላይዝድ ሆነ የሴሎችን ኢፌክት ቀየረ which means የማዳኑን ስራ ሰራ ማለት ነው። ይዘ ሜታቦሊዝም ሲሆን የማዳኑን ስራ ከሰራ በኋላ የማያስፈልገው ነገር ኤክስክሬት ይሆናል ይወገዳል ማለት ወደ ውጭ። ሶ ኤክስክሬሽን ምንድነው? ሪፈርስ ቱ ዘ ሙቭመንት ኦፍ ዘ ድረግ ኤንድ ኢትስ ሜታቦላይትስ ያ ማለት ተረፈ ምርቶቹ ማለት ነው። ኬሚካል ሜታቦሊዝም ባይ ፕሮዳክቶች ማለት ነው። ከሴሎች ኦር ከቲሹዎች ባክ ቱ ዘ ሰርኩሌሽን ወደ ደም ሲስተም ይመለስና ወደዛ ወደ ኦርጋን ኦፍ ኤክስክሬሽን ወደ ውጭ ወደሚያስወጡ አካሎቻችን ይሄዳሉ። በዋነኝነት ወደ ኩላሊት ለምሳሌ ሜጀር ሩት ኦፍ ኤክስክሬሽን ሬናል ኤክስክሬሽን ሞስት ምክንያቱም እንዳልኳችሁ ከፍተኛ የደም ፍሰት ስላለ አንዳንድ ከባድ መድኃኒት ሲወስዱ ሰዎች የሽንታቸው ከለር ይቀየራል ምናምን ነገር ቢኮዝ ኦፍ የዛ ድረግ ሜታቦላይትስ በዩሪን መልኩ ኤክስክሬት ስለሚደረጉ። ሄፓቶ ቢሊያሪ ኤክስክሬሽን ይሄ ማለት ደግሞ በሊቨር አድርጎ ሊቨር ጉበታችን ዲቶክሲፋይ ስታደርግ ወደ ሐሞት ጠጠር እነዚህን ቶክሲኮችን ልትልካቸው ትችላለች። ሄፓቶ ቢሊያሪ ኤክስክሬሽን፣ ፑልሞናሪ ኤክስክሬሽን በትንፋሽ መልኩ የሚወጣሉ በአየር ወደ ውጭ በካርቦን ዳይኦክሳይድ ስንተነፍሰው በዛ መልኩ የሚወጡ ሜታቦላይት ድረግ ሜታቦላይት ሲኖሩ ይችላሉ። በምራቅ መልኩ ስዌት፣ ቲርስ በእንባ፣ ብረስት ሚልክ ማለት እናቶች የሆነ መድኃኒት እየወሰዱ ሲያጠቡ ልጁን ሊጎዳ ይችላል። በቫጂናል ፍሉድ ሊኖር ይችላል። በጥፍርና በፀጉር በኩል ራሱ ሊወጡ ይችላሉ። ስፔሻሊ በጣም ከባባድ መድኃኒቶች ላይ ከአንቲዲፕሬሳንትስ አንቲሳይኮቲክስ እነዚህ ነርቨስ የአይምሮ ችግር መድኃኒቶች ረጅም ሰዓት የሚወስዱ ሰዎች ጥፍራቸው ራሱ ከለሩ ሲቀየር ታያላችሁ ቢኮዝ ኦፍ የነዛ መድኃኒቶች ሜታቦላይክ ሬዚዲው እዛ ጋር ሄዶ ሴዲመንት ሊያደርግ ይችላል ማለት ነውና አንዳንዴ በፀጉር ስሮች በጥፍር በኩል ምናምን ራሱ ኤክስክሬት ሊያደርግ ይችላል በቆዳ በኩል በላብ መልኩ ልክ እንደሚወጣው ማለት ነውና ኤክስክሬሽን ኦፍ ድረግ ፋይናሊ መድኃኒት ስራውን ከሰራ በኋላ በእነዚህ መልኩ ወደ ውጭ ሊወጣ ይችላል ማለት ነው። ሶ ፋክተርስ አፌክት ኪድኒስ ኤቢሊቲ ቱ ኤክስክሬት ድረግስ ያው ኳሊቲ ኦፍ ኪድኒ የኪድኒ ጤንነት ለማለት ነው። አንደኛ ሰርኩሌሽን ዲዚዝ ደህና መሆኗን አዘ ኪድኒ ፋንክሽን ዲክሪዝ ዜር ካን ቢ አኮሙሌሽን ኦፍ ድረግስ which can result in toxicity ማለት ነው። በሽንት መልኩ አብዛኛው ስለሚወጡ ኩላሊታችን በደም ፊልተር አድርጋ ማታስወጣቸው ከሆነ ሰውነት ላይ መርዛማ ነገሮች የመጠራቀም እድል አላቸው ለማለት ነው። ሶ ከአሪፍ የሆነ ሰርኩሌሽን ወደ ኩላሊት መኖርና የኩላሊት ጤንነት ማተር ያደርጋል ማለት ነው። ስለዚህ ዛሬ እንደ ኢንትሮዳክሽን የመጀመሪያ ቪዲዮአችን ሜዲኬሽን አድሚኒስትሬሽን በዚህ እናበቃለን። ቀጣይ ድረግ ፕሪፓሬሽን፣ ሩት ኦፍ ሜዲኬሽን አድሚኒስትሬሽን እያንዳንዳቸውን ደግሞ በዲቴይል በቀጣይ ፓርት የምናይ ይሆናል። እንዳልኳችሁ በጣም ኢምፖርታንት የሆነ ቶፒክ እስከሆነ ድረስ በፓርት እየከፋፈልን እያንዳንዱን በስፋት እንድናየው ስለፈለግኩ ነው።
ቪዲዮ ላለማስረዘም ቀጣዩን ቶፒክ ደግሞ ለብቻው በሌላ ቪዲዮ እንቀጥላለን። ሀሳብ አስተያየታችሁን በኮመንት ጻፉልኝ። እንደተለመደው ላይክ ማድረግ፣ ሰብስክራይብ ለጓደኞቻችሁ ሼር ማድረግ አትርሱ። በሰፊው በደንብ እየተማማረን እንቀጥላለን። እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.